ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? መደበኛ ስርጭቴን ልቀጥል። ሰሞኑን እንግዲህ ጥምቀትም ነበረ፣ ሚካኤልም ነበረ፣ በረከት ነበር። እንግዲህ ከላይ ተታይ እያልን በዓላቶችን አክብረን ጨርሰናል። እንኳን ለዚህ ቀንና ለዚህ ዕለት ለመልካም ቀን በሰላም አደረሳችሁ አደረሰን። አሁን ቀጥታ ወደ ስርጭቱ ነው የምጓዘው ማለት ነው። እሺ፣ ፍጥረት ነው እንግዲህ ስነ ፍጥረት ነው እንግዲህ እየተተነተነ ያለው። አዳም በተፈጠረ በስምንተኛው ቀን ሔዋንን ፈጠረለት። አዳም የተፈጠረ በነግ ነበረ። ሔዋንን በስምንተኛው ቀን ሰለስት ሲሆን አዳም በተፈጠረበት ሰዓት ተፈጠረች። ወይቤ እግዚአብሔር ይኮነ ሰናየ ለእጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘይረድኦ ዘተረድኦም ይላል። አዳም ብቻውን ይኖር ዘንድ አይገባውም፣ ረዳት እንፍጠርለት። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 18 ብሎ ወዲያውኑ በአዳም እንቅልፍ አመጣበትና ፈጽሞ ሳይተኛ ፈጽሞም ሳይነቃ ማእከለ ነቂው ወነዊም ሆኖ ሳለ ከጎርኑ አንድ አጥንት አንስቶ ያችንም ስጋ አልብሶ የ15 ዓመት ቆንጆ አድርጎ ሴትን ፈጠረለት። ወአምጽኦ እግዚአብሔር ድቃሰ ላዕለ አዳም ሁኑመ ወነሣ ወሐተ እማጽመ ገቦሁ ወመላ ስጋ መካና ወነደቃ ለይእቲ እማጽመ ገቦሁ እምተነሣ እምአዳም ወረሰያ ብእሲተ ወአምጻ ሀበ አዳም እንዲል ዘፍጥረት ምዕራፍ 2 ከቁጥር 18 እስከ 21 እስከ 22። ስሟንም ሔዋን አላት። ሔዋን ማለት ምን ማለት ነው? ሚል ሀየው አዳነው ካለው ከግስ ኃይለ ቃል የወጣ ሲሆን የሔዋን እናት የድህነት እናት ማለት ነው። ወደ አዳም አመጣትና አዳም ከእንቅልፉ ነቅቶ ባያት ጊዜ ዛቲ አጽም አጽሜ ወስጋም ስጋዬ ልትኩነኒ ብእሲቴ እምታ ወጻት ይእቲ ብሎ ተካሰሰ። ዘፍጥረት ምዕራፍ 2 ከቁጥር 23 ኩፋሌ 4:6 ከ8 ስለምን ፈጽሞ ሳይተኛ ፈጽሞም ሳይነቃ ሳለ ፈጠረለት ቢሉ ፈጽሞ ተኝቶ ሳለ ቢሆን ምትሃት መስሎት ከየት መጣችብኝ ብሎ በፈራት ነበርና ፈጽሞም ነቅቶ ሳለ ቢሆን ከአካሉ አካል ሲነሳበት ሳይሰማው አይቀርም ነበርና በዚህ የተነሳ በጠላት ነበረ። ለጊዜው ምክንያቱ ይህ ነው። ፍጻሜው ግን ጌታ በዕለተ ዓርብ ምውት በስጋ ሕያው በመለኮት ሆኖ ሳለ አዳምና ሔዋን ድህነት ማየገቦን ለማስገኘቱ ምሳሌ ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 34 አንድም ዳግሜተ ሔዋን ማየገቦን የማስገኘቷ ምሳሌ ይሏል። አነ ንጉም ወልብየ ንቅሂት መኃልየ 3 ሞተ በስጋ ወሐየወ በመንፈስ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 10 ዘይረድኦ ማለቱ ስለምን ነው ቢሉ ሴት አይደለችምን ቢሉ ያን ጊዜ በአዳማዊ ባህሪ ያለች ናትና ዘይረድኦ አለ። በምን ትረዳዋለችና ቢሉ ዘትረድኦ ያለ ቢሉ በወሊደ ውሉድ በአቅልሎ ክበደዋይ በአብጥሎ ፍትወት ልጅን በማስገኘት እንዲሁም እርሱ በሜዳ እርሷ በጓዳ እርሱ ያፋውን እርሷ የውስጡን በማከናወን ይረዳዳሉ። ዘይረድኦ አለ። ይህስ ቢሆን ከፍ ብሎ ከግንባር ዝቅ ብሎ ከእግር ያልፈጠራት ከጎርን የፈጠራት ስለምን ነው ቢሉ ግንባርና እግር በልብስ አይሰወሩም፣ ጎርን ግን በልብስ ይሰወራልና ተሰውሮ መኖር ይገባታል ሲል ሀልይወ እስኩ ለሊክሙ እጅረትእኑ ትትገለበ ብሲ ሶስሊ ሀበ እግዚአብሔር ወፍጥረታዊ እያአውቀክሙ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 13 ከፍ ብሎ ከግንባር ዝቅ ብሎ ከእግር ያልፈጠራት ከጎን የፈጠራት ትሰወር ትከናነብ ሲላት አይደለምን? አፈጣጠሯ አያስታውቃችሁምን? ይላል። ሰው ልብስን ካጣቀሉ እጁን ከጎርኑ ላይ ይጭንበታል። አንድም ግንባር የባለቤት እግር የቤተሰብ ምሳሌ ነው። እርሷንም ከባለቤት በታች ከቤተሰብ በላይ ሆና ትኑር ሲላት ከመካከለኛው አካል ከጎን ፈጠራት። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 19 እስከ 22 እንዲህ አድርጎ አዳምንና ሔዋንን እስከ 40 ቀን ድረስ በተፈጠሩበት በማእከለ ምድር እስከ 40 ቀን ድረስ አቆይቶ በተፈጠሩበት በማእከለ ምድር በቀራንዮ አሰነበታቸው። መድኃኒታቸው ኢየሱስ ክርስቶስ የሚሰቀል በዚያ ቦታ ነውና በዚያ እንዳቆያቸው ይነገራል። ሳስቶ ላስጀመረን እንቀጥላለን፣ ገና አላለቀም። ይህን ይመስላል እንግዲህ ስነ ፍጥረትን የምተነትነው። ያምራል ስነ ፍጥረት። በዚህ እንግዲህ በደንብ አድርጋችሁ ሼር ላይክ እያደረጋችሁ ለዓለም እያስተዋወቃችሁልኝ እንድታጠኑ እንድትማሩ በረከት እንድትቀበሉ በእግዚአብሔር ስም ጠይቃለሁ። ይቆያል።